ናቲ ወይ እሱ እንዴት ነህ? አላህ አልሐምዱሊላህ ደህና ነው። ሁሉ ሰላም ነው። እንዴት ናችሁ? አላህ አልሐምዱሊላህ። ኦኬ አንድ ሁለት ጥያቄዎች ነበሩኝ፣ ምናልባት ፈቃደኛ ከሆንክ። ይቻላል። መርሃባ። የኔ ጥያቄ አዳምና ሔዋን በገነት ለ7 ዓመታት ያክል እንደኖሩ መቼም ቁርአንም ይመሰክራል እና ከ7 ዓመት በኋላ ያው አታድርጉ የተባሉትን ነገር አድርገው ወደ ምድር እንደመጡ ሁላችንም የምናውቀው ሀቅ ነው። አዳምና ሔዋንን ማን አዳናቸው የሚለው ወይም አዳምና ሔዋን በእናንተ ማብራሪያ ብትሰጠኝ። በጣም ጥሩ ጥያቄ። እሺ አድርገው በጣም ጥሩ ጥያቄ። አዳምና ሔዋን ኃጢአት አድርገዋል። ከኃጢአታቸው እንዴት ዳኑ? ዋንስ አዳናቸው? ያዳናቸው አምላክ አላህ ሱብሓነሁ ወተዓላ ነው። እንዴት ዳኑ ወደሚለው ስንመጣ በንስሐ ቃል ነው የዳኑት። ያ ማለት አምላክ አላህ ሱብሓነሁ ወተዓላ እንዴት ንስሐ ማድረግ እንዳለባቸው ያሳውቃቸው፣ ወደ እርሱ ንስሐ አደረጉ፣ ንስሐቸውንም ተቀበላቸው። ማስረጃ ቃለ ሱብሓነሁ ወተዓላ ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም። በሱረቱል በቀራ 2ኛው ምዕራፍ ላይ አላህ ሲናገር ነው ይላል። ስለዚህ ጉዳይ አዳምም ከጌታው ከአላህ የንስሐ ቃላቶችን ተቀበለ፣ አሳወቀው አላህ። ከዚያም ወደ አላህ በእነዚያ በንስሐ ቃሎች ንስሐ አደረገ። አላህም ንስሐውን ተቀበለው። እኔ አምላካቸው አላህ ንስሐን የምቀበል አዛኝ የሆንኩኝ አምላክ ነኝና አለ። በሌላ ቦታ ላይ ምን አይነት የንስሐ ቃልን የሰጣቸው የሚለውን ጥያቄ ልጠይቁ ትችላላችሁ። ምን ብለው ነው ንስሐ ያደረጉት? እንዴት ብለው ተናገሩ? የሚለውንም በሱረቱል አዕራፍ ላይ ገልጹታል። 3ኛው ገጽ ላይ አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ሲናገር የአዳምና ሔዋንን የንስሐ ቃል ምን አለ? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ጌታችን አላህ ሆይ ኃጢአትን በማድረጋችን ነፍሳችንን በድለናል፣ እዘንልን፣ ማርልን። የማታዝንልንና የማትምረን ከሆነ ግን ከከሳሪዎች እንሆናለን አሉ። ወዲያው አምላክ አላህ ሱብሓነሁ ወተዓላ የባሪያዎቹን ንስሐ ተቀባይ አምላክ ነውና ንስሐ ባደረጉ ጊዜ ማራቸው። በቁርአን ላይ ቃል ኪዳኑ ሲናገር በእርሱና በባሪያዎች መካከል ያደረገውን የንስሐ በር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ሲናገር ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉር ረሒም አለ። በኃጢአት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለና ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም መን ታበ ታበ ላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ለኃጢአቱንም ይሰርይለታል አሉ። ይህን ይመስላል። ስለዚህ አዳም ማን ያዳነው ከተባላችሁ አምላክ አላህ ሱብሓነሁ ወተዓላ ያዳነው። በምን አዳነው ከተባለ የንስሐ ቃልን አሳውቆት፣ እዚያም ንስሐ በማድረጉ ንስሐ ተቀብሎ ማለት ነው። ወል የተናገርከው ነገር ጥሩ ነው፣ ግን እኔ ሀሳቤ ጋር ስላልተመጣጠነልኝ ለምሳሌ እችን ነገር ከበላ ሞትን ትሞታለህ ብሏል እና ስለዚህ እንዳትነካ የተባለውን ነገር ስለነካ ብቻ ሙቷል። እሱ መዛፍ ነው ጣበት ባይዘው ለሰው ልጅ መኖሪያ አይደለችም አይደለ? መቆያና የኑዛዜ ሄጃ እንጂ መኖሪያ አይደለችም። እቺ እኛ ያጠፋንባት መቀጫችን ዓለም ናት። እቺ ምናልባት በእናንተም እንደው አላውቅም መኖሪያ እና ወደዚህች ምድር መጥቶ መኖሪያ አይደለችም እያልክ መስሎኝ ነው። ምድር እንዲኖር ዘንድ ነው የተፈጠረው አዳም ሔዋን እኮ ያ ማለት በኃጢአቱ እንትን ብሎ ማለት ነው። በኃጢአቱ ቅጣት ነው። እቺ ቅጣታችንን የምንወጣባት ዓለም ናት እንጂ ዘላለም ዓለም የምንኖርባት ገነት ናት። ምድር የተፈጠረበት ዓላማ ነው ይኖር ዘንድ ነው። የኃጢአቱ ዋጋ ከገነት መውጣቱ ነው። ኃጢአትን በሰራ ጊዜ ትወጣለህ። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነት ከገነት እንድትወጡ እንዳያደርጋችሁ ይለው ነበር። ስለዚህ አዳምና ሔዋን የኃጢአታቸው ዋጋ ከገነት እንዲወጡ ሁለተኛው ጥያቄ ይቅርታ፣ እሱ አንዴ ልጨርስ። ለአደም ወይም ለአዳም የተሰጠችው ሚስት ስንት ሚስት ነበረች? አንድ።
አሁንስ በእስልምና እምነት ተከታይ ከ4 እስከ 7 ድረስ በተለያየ መንገድ አግብቶ መኖር እንደሚቻል ይወራል፣ እያየንም ነው። እሱ ከምን አንጻር ነው? ከምን አንግል ታይቶ ነው? እሺ አንድ ስሜት አለ ከምን እንዳገናኘው አላውቅም። እሺ አደም ዓለይሂ ሰላም ሲፈጠር ጊዜ አብራው የተፈጠረችው ሔዋን ነች ወይም ሐዋ ነች። ይህን ሁላችንም እኔም አንተም የምናምነው ነገር። ከዚያ በኋላ ግን ነቢያቶች ከአንድ በላይ ያገቡ ነበር። ገብቶሃል? ይህንን እግዚአብሔር አንድ የከለከለበት ቦታ የለም። ከአንድ በላይ እንዳታገቡ ብሎ የተናገረበት ቦታ የለም፣ የገደበበት ቦታ የለም። ከአንድ በላይ እንዳውም እስከ 1000 ድረስ የእግዚአብሔር ሰዎች ያገቡ ነበር መጽሐፍ ቅዱስ ላይ 1000። ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ግን ያንን 1000 ምናምን የነበረውን ሁሉ ኢስላም ገደበው። መጥተው ነቢ ሰለላሁ ዐለይሂ ወሰለም ገደቡት። 1000 ምናምን አይቻልም አሉ። 4 ብቻ በቂ ነው አሉ። እንዳውም ኢስላም መጥቶ ገደበው እንጂ ኢስላም መጥቶ ያበዛ ይመስላቸዋል ሰዎች። እንደዛ አይደለም። ማስረጃ አለው። ይቅርታ በመካከል ገባው። ማስረጃ እስኪ ማለት ከአንድ በላይ ያገቡ ኖሮ የምትለው ነገር ካለ በጣም ጥሩ። 1000 ያገባ ሰጣለህ። ቆይ በመጽሐፍ ቅዱስ ቆይ ላሳየህ። እሺ ያው ቁጥር 3 ላይ ይታያል። ንጉሥ ሰለሞን ቁጥር 3 ላይ ስንት ሚስቶች ነበሩት? ለእርሱም ወይዛዝር 100 ቁባቶችም ነበሩት። ሚስቶች ሆኑ ቅምጦች ናቸው። ቺኮች እያየሁ ነው ናቲ። ያው 700 እና 300 እያየሁት ነው። ሌላም ላሳየህ እችላለሁ። ያዕቆብ ከአንድ በላይ ሚስቶች ነበሩት። አብርሃም ከአንድ በላይ ሚስቶች ነበሩት። ዳዊት ከአንድ በላይ ሚስቶች ነበሩት። ሙሴ ከአንድ በላይ ሚስቶች ነበሩት። እንደምታመጣ ታውቅ ነበረ። ምን አለ መሰለህ፣ አሁን እንደሱንም ይችን እንደ እንትን ነገር ልታነሳት አይገባም። ምክንያቱም ከዚህ በፊት ከብሉይ ኪዳን በፊት ሕገ ልቦናና ሕገ ኦሪት የሚባል ነበር። ይሄን ታውቃለህ። አምላካቸው ማናት ማን ነው እስኪ የት አለህ እያሉ እኮ አብርሃም እነ ሙሴ እኮ ጠይቀዋል። በሲና ተራራ ላይ እኮ ተገልጿን ነግሯቸዋል። በፀሐይ አላመለኩም እንዴ? ስለዚህ 5 ሚስት ማግባትም እኮ ከአንድ በላይ ያገባቸው ይመስላቸው ነበር። ከአንድ በላይ ያገባ ሰው እኮ እያልኩ ነው። እሱ በሕገ ልቦና ላይ ነበር። እሱ እግዚአብሔር አያውቁትም ነበረ። ይሄም ደግሞ ልክ እንደ እናንተ እሱና እንደምትሉት እንደ በረከትም ይመስላቸው ነበር። ይሄ ሰውዬ እኮ መጽሐፍ ቅዱስን የጻፈ ሰው እኮ ነው። እያወጣሁ ላይ ያለው ተራ ሰው እኮ አይደለም። መኃልየ ዘሰሎሞን የጻፈ መጽሐፈ ምሳሌን የጻፈ ታላላቅ መጽሐፍቶቻቸውን የጻፈን ሰው እግዚአብሔርን አያውቅም እንዴት ትላለህ? እግዚአብሔርን ሳያውቅ ነው እንደ መጽሐፍን ዝም ብሎ ሲጽፍ የነበረው? ኖ እንደዛ ለማለት ፈልጌ አይደለም። እኔ እያልኩ ያለሁት ሕገ ልቦና በነበረበት ሰዓት ላይ በሕግ ተሰጥቷል። ለሙሴ ሕግ ተሰጥቷል። በሕግ ስለሚያምኑ ይህንን ነገር ደግሞ እንደ ጽድቅም ስለሚያስቡ ለምሳሌ ትንቢተ ኢሳይያስ ላይ ምን ብሎ ተናግሯል? የዚች ዓለም እውቀት የዚች ዓለም ንቀት ማስተሬትን የሚያዝ ዶክተሬትን የሚያዝ ሁሉን የሚያዝ እንደ መርገም ጨርቅ ተቆጠረብን፣ ጽድቃችን እንደ መርገም ጨርቅ ተቆጠረብን ብሎ የተናገረበት ያኔ ምንም ቢሰሩ ምንም በእነሱ ዘንድ መጨረሻው ፍሬ አልባ ሆነባቸው። ምክንያቱም እግዚአብሔር እሱ አላናገራቸውም፣ ወርዶ አልጎበኛቸውም፣ በአካል መጥቶ ደግሞ ሕግን አልሰጣቸውም። እግዚአብሔር እያናገራቸው ነው። እግዚአብሔር ነው እያናገራቸው የነበረው በዚያን ዘመን። ያውና እነዚህን ሰለሞንን እንደሚመርጠው ምናምን ሁሉ ከተናገረ በኋላ እኮ ነው ለዳዊት። ከዚያ በኋላ ነው ሰለሞን ይህን እያደረገ ያለው ደግሞ እያናገረው አምላክ ማለት ነው። እርሱ ብቻ አይደለም፣ እርሱ ብቻ ሳይሆን እግዚአብሔር ለምሳሌ አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ ማስተዳደር እንዳለበት ሕግና ስርዓትን አውጥቷል። ሕግና ስርዓት የሚወጣው ደግሞ ለተደነገገ ነገር ነው አይደለም? ያልተደነገገ ቢሆን ኖሮ 2ኛ ማግባትን ራሱ ይቃወመው ነበር እግዚአብሔር አይደለ? ናቲ ተቃወመ አይደል? እንዴ ታዲያ በሐዲስ ኪዳን እኮ እሱ ራሱ ወረደ ከሰማይ ሰማያት ማስተዳደር እንዳለበት ሕግ እያልከው ቆይ ናቲ፣ እግዚአብሔር አንድ ሰው 2 ሚስት ቢኖሩት እንዴት ማስተዳደር እንዳለበት ሕግና ስርዓትን አስቀምጦላቸው አይደለ? ይኸውልህ ምን አለ መሰለህ፣ አንዳንድ ነቢያቶች
ወይ አይ ያወራ ኔትወርክ የያዘ መስሎኝ ነበረ። እና እኔ እያልኩ ያለሁት ነቢያቶች እንደዛ ይናገሩ ነበር። አድርገዋል፣ አላደረጉም ማለት አይደለም። ሰርተውታል፣ አድርገውታል። ነገር ግን በሐዲስ ኪዳን ክርስቶስ ራሱ ወደ ምድር መጥቶ ግን ደግሞ ህግ ይሄ ነው አይደለም እንተወው ሳይሆን ያነ በህገ ልቦናና በህገ ኦሪት ስለነበር ሲመሩ የነበሩት አብርሃም ጨረቃን አላመለከም እንዴ? ይሄ ትክክል ነው። አብርሃም እግዚአብሔር መልክተኛ ነው። እግዚአብሔርን አናግሮት ነው። ህገ ኦሪት ከማን ነው? ከእግዚአብሔር ነው አይደለም? እያልኩ ያለሁት አልተረዳኸኝም። ተረድቻለሁ። ያ ህገ ኦሪት ስለሆነ ነው አልከኝ። ህገ ኦሪት ከማን ነው? ከእግዚአብሔር ነው ወይንስ አይደለም? ከእግዚአብሔር ነው። በጣም ጥሩ። ስለዚህ በዚያ መጽሐፍ ላይ አንድ ሰው አንዳቸው ሁለት ሚስት ቢኖረው እንዲህ እንዲህ አድርጎ ያስተዳድራት እያለ ህግና ስርዓት አውጥቶላቸዋል በኦሪት ላይ እያልኩህ እኮ ነው። ላሳየህ ማስረጃ እግዚአብሔር ራሱ ማለት ነው። እሺ አሳየኝ። እግዚአብሔር ከአንድ በላይ ሁለት ሶስት አድርጉ ያሁኑን እነሱ ቆይና አዳምጦ ራሱ እግዚአብሔር እንዴት አድርጎ ሚስቶችን አንድ ሰው ማስተዳደር መቀለብ እንዳለበት ምናምን ይሄን ሁሉ ሊናገር ነው እያልኩህ ነው። ህግና ስርዓት እያወጣላቸው ነው። ቆይ ላሳየህ ሁሴ ተው በቃ ሌላ አንድ ጥያቄ ልጠይቅና ሌላው ነገር ይቀር፣ ችግር የለውም። ምክንያቱም አሁን ተመልሰን እዛ ላይ በወሬ የተጻፉትን በቃ ችግር የለውም። ናቲ አሁን ይሄን ማሳየት እግዚአብሔር ሁለት ሚስት ቢኖረው አንድ ሰው እንደማይቃወም እንዳውም ያን ነገር ተስማምቶ ህግና ስርዓት እንዳወጣላቸው በዚህ መልኩ አስተዳድሩ ሚስቶቻችሁን እንዳለ እግዚአብሔር ላሳይህ መጽሐፍ አንድ ያሳይህ። ያውና ኦሪት ዘዳግም ምዕራፍ 21 ቁጥር 15 ላይ ምን ይላል? ለአንድ ሰው ለአንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ይሄ ኃጢአት ነው ልን እንዳይመስላችሁ እግዚአብሔር እንዴት አድርጎ እነሱን ማስተዳደር እንዳለበት ይገልጻል። ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላቸው ልጆችን ቢወልዱ በኩሩም ከተጠላቸው ሚስት የተወለደ ልጅ ቢሆን እያለ ያው ህግና ስርዓትን ያወጣል። ልቀጥልልህ፣ ላንብብልህ። አይወለፍ እሱ ያልተረዳኝ ነገር ምን አለ መሰለህ፣ በኦሪት ይፈቀር ነበር። በኦሪት እሱን እኮ እየተናገርኩ ያለሁት አስራ አልተረዳኝ ነው። ማብራሪያ እያመጣህልኝ ያለህ አሁን ተረዳ። በቃ አሁን ሶኬቶ መጽሐፉ የኛ ስለሆነ አሁን መጣ። በቃ ስለዚህ በኦሪት ተፈቅዶ ነበር፣ በአዲስ ኪዳን ግን ተከልክሏል ነው አይደል ሐሳብህ? አሁን መጣህልኝ። በአዲስ ኪዳን የተሰሩትን እናንተ ነበር ሲያወጣ የነበረው የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነበር? እስካሁን በቃ አምላክ ነው እንጂ አላሁ አክበር። ስለዚህ ያ አምላክ የራሱ የአዲስ ኪዳን አምላክ ነው። የዛኔ ከአንድ በላይ ሲፈቅድ የነበረው ማለት ነው አይደል? ወይንስ ሌላ አምላክ ነው? አሁንም አልተረዳኸኝም። ተረድቻለሁ። አንድ ጥያቄ ልጠይቅህ እስኪ። አምላክ ነው ያንን ህግ ሲያወጣ የነበረው ወይንስ ሌላ አምላክ ነበር? የት አድርገህ አንደ ክርስቲያን ያው ራሱ አምላክ ነው። አዲስ ኪዳን አምላክ እዛ ከአንድ በላይ አግቡ ብሎ አስገብቶ አሁን ላይ እንዳታገቡ ብሏል እያለ ነው። እሺ ችግር የለም። አሁን ወደ አዲስ ኪዳን እንመጣ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አንዲት ቦታ ላይ ከአንድ በላይ ማግባት ክልክል ነው ብሎ የተናገረበት ቦታ ካለ እስኪ ምዕራፍና ቁጥሩን እንዲህ ነው ብዬ ባልነግርህም ሚስትህ ብትሞትብህ ወይም ባልሽ ቢሞትብሽ ጥለህ ውጣ ነው የሚለው። የሚወደኝ ቢኖር እኔን ይከተላል እንጂ ሌላ ፈታህ አግባ፣ ሶስትም አራትም አግባ አይልም። በአዲስ ኪዳን ማስረጃ ካለ ማቅረብ ትችላለህ። ምክንያቱም የሚወደኝ ቢኖር እኔ ከአንድ በላይ ማግባት ክልክል ነው ወይንም ከአንድ በላይ አታግቡ ብሎ የተናገረበት ቦታ እንደውም ያ ማለት እኮ ያን ነው እየነገርኩህ ያለሁት እኔ አሁን አንድ እንጂ ናቲ በሃይማኖቴ አታዳምጣ። እሺ ጥቅስ ካለ ማምጣት ትችላላችሁ። ክርስቲያኖች ከአንድ በላይ አታግቡ ወይንም ከአንድ በላይ ማግባት አይቻልም ብሎ የተናገረበት የከለከለበት ቦታ ካለ ማምጣት፣ ከሌለ ግን እኔ እንደ ክርስትና ለምሳሌ 1000 ሚስቶች ባገባ የሚከለክለኝ የለም። ጻድቅ የሆነ አምላክ ሰው ወይንም አምላክ የሚያናገረው አካል ራሱ 1000 አግብቶ አምላክ የተቃወመበት ቦታ የለምና ሰለሞንን ለምን 1000 አገባህ ብሎ ይሄን 1000 ማግባትህ ኃጢአት ነው ብሎ የተናገረበት ቦታ የለም። ማንንም ያዕቆብንም ሲያገባ ከአንድ በላይ ሙሴንም ሲያገባ ዳዊትንም ሲያገባ። ስለዚህ እኔ እንደ ክርስትና ሃይማኖት እንዳውም ኢስላምን ልታመሰግኑት ይገባል። 4 ብሎ በመገደቡ ማለት ነው። ከዚያ በላይ ቢያገባ ሰው ኃጢአት ይሆንበታል። ቃል በቃል አላህ በቁርአን ላይ ተናግሯል፣ አሳያለሁ። መጽሐፍ ቅዱስ ላይ ግን አዲስ ኪዳንም ላይ አንዲት ቦታ ላይ
ከአንድ በላይ አታግቡ፣ ከአንድ በላይ ማግባት ክልክል ላይ የሚል የለም። ኢስላም ነው መቶ የገደበላችሁ። እንዳውም ኢስላም አንድ ብቻ ሁሉ አግቡ ካልቻላችሁ ብሎ አንድ ቁጥርን አስቀምጦ ታውቃላችሁ። ቃለ ሱብሓነሁ ወተዓላ ፈንኪሑ ማ ጣበ ለኩም ሚነ ኒሳ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ካልቻላችሁ አንዲት ብቻ አግቡ ብሏል አላህ። ይሄ ነው። ቀጣይ ጥያቄ ኢየሱስ ክርስቶስ ሰው ነው በጧት አካባቢ መጀመሪያ እንደገባ አካባቢ ስናገር ሰምቻለሁኝ እና ማስረጃ ካለ ብትሰጠኝ ብዬ ነው። ሰው ነው አምላክ ከሆነ ደግሞ ማስረጃ አምጡ ስትለይ ስለነበረ እሺ ኢየሱስ ክርስቶስ እኔ አምላካችን ሰው ነው ትክክለኛ ሰው ነው ብለህ የተናገርክበት ሰው ነው ብሎ ኢየሱስ የተናገረበትን ነው ማሳየህ ማስረጃ? አዎ እሺ አሳያለሁ። ያ አብሽር ያው ናቲ ይታያል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። ያው ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ብሎ ተናግሯል። እዚህ ብቻ አይደለም፣ ሌላም ቦታ ላይ ቆይ ልጨምርልህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያው 5 ቁጥር ላይ ይታያል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ምን የሆነ ሰው የሆነ ክርስቶስ ኢየሱስ ነው። ምን በትክክል አየህ፣ በአንደበትህ ኢየሱስ ክርስቶስ አምላክነቱን አረጋግጦ የተናገረበትን ምዕራፍና ቁጥር እንድትገልጽልኝ እንድታወጣልኝ ፈልጌ ነበር። ጠቀስክልኝ። አዎ ኢየሱስ ክርስቶስ ሰው ሆኖ መጥቷል። ግን ፍጹም ሰው ፍጹም አምላክ ሆኖ ነው እንጂ የመጣው አንተ እንደምታስበው ወይንም ደግሞ እናንተ ነብይ እንደምትሏቸው ነቢያቶች ሆኖ አይደለም የመጣው። ሰው ነው የሚል እኮ ነው ያሳየው ወገኔ። በቃ አሳየኛል። አዎ ምክንያቱም እንድትናገርልኝ ስለፈለግኩ ነበረ። የተናገርኩት እኮ ሰው ነው የሚለው ነው። አትሰማም እንዴ? አታይም እንደ እያወጣሁ ሰው ነኝ እያለ ኢየሱስ የተናገረበትን እኮ ነው ያሳየው። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ሰው መሆኑን ተቀበልክ ማለት ነው? አዎ ሰው ፍጹም አምላክ ነበረ። ምንም ጥያቄ የለውም። አሁን እኔ ሰውነቱን አሳየሁ፣ አንተ ደግሞ አምላክ ነኝ ያለበትን አሳየንና የዛኔ የፈለግከው ተሳክቷል ማለት ነው። እኔ ላሳይ። አይ ቆይ መርሃባ፣ ችግር የለውም አብሽር፣ ችግር የለውም። እግዚአብሔር አምላክነቱን ምን ይላል? ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 10 ላይ አንድ ያውጣልኝ ስልክ። ዕብራውያን 1 10 ክርስቶስ አምላክ ነኝ ያለበት ቦታ የለም። ከሱ ንግግር እንጀምርና እንሄዳለን። ችግር የለም እኮ እየነገርኩህ ነው እንጂ ታዲያ አውጣልኝና እሱን ቪወር አሉ ተመልካች ይኸው አምላክ ካልሆነ ዕብራውያን 1 10 አውጣልኝ። ዕብራውያን 1 10 እሺ ላውጣልህ። ዕብራውያን 1 10 ላይ ምን ይላል? ይላል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራ ናቸው። እሺ ቀጥል አንብብልኝ። እሺ ቀጥላለሁ። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ። እግዚአብሔር ይስጥልኝ፣ አመሰግናለሁኝ። ሁሉም የእጅ ስራ ናቸው፣ ሰማያቶች እንደ መጎናጸፊያ ተጠቀልላቸዋለህ። አንተ ግን ጸንተህ ትኖራለህ፣ አንተ ግን ሕያው ነህ ብሎ ተናግሯል። የአምላክ አይደለም ነብዩ መሐመድ ሕያው ነው አይደለም? ይሄን ብቻ መልስልኝ። አሁን ሕያው ነው። አሁን ጨርስ እንጂ ማነው ሰማይና ምድር የሰራው? ሰማይና ምድር የሰራው ማን ነው? ክርስቶስ፣ እግዚአብሔር አምላክ ክርስቶስ ኖ ክርስቶስ ነው የሚለው የት ጋር ያገኘው? እግዚአብሔር ነው ሰማይና ምድር የፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያም ሰማይና ምድርን ፈጠረ ይላል። እግዚአብሔር እንጂ ሲፈጠር የነበረው ቆያና ምድረጋበለ እሺ ችግር የለውም። እሺ አንደኛ እሱ ነው። ኢየሱስ ክርስቶስ ራሱ ፍጡር ነው። ፍጡር እንደሆነ ማስረጃ ላሳይ አይደለም? ሊፈጥር ፍጡር ደግሞ ፈጣሪ ሊሆን አይችልም በፍጹም። አንዴ ላስቸግርህ። ቆላሲስ 1:15 ላይ ያውጣልኝ። በክርስቶስ ኢየሱስ እንደተፈጠረ ጥቅስ መሄዳቸው ቆያዳም ነው። ፍጡር ማለት ነው ማለት አንዴ ፍጡር መሆኑን ክርስቶስ እንረዳና ወደ ቀጣይ እንሄዳለን። ፍጡር ማለት ነው ማለት አንድ ነገር እሺ፣ ፍጡር ማለት አንድ ነገር ልንገርህ። እግዚአብሔር አምላክ ወደዚች ምድር ሲመጣ ፍጹም ሰው ፍጹም አምላክ ነው። እንደ ሰው ሆኖ የሰራቸው ስራዎች አሉ። እግዚአብሔር ነው የመጣው። እግዚአብሔር ነው የሰራቸው ስራዎች አሉ።
እግዚአብሔር ነው የመጣው ወይንስ እግዚአብሔር አንድያ ልጁን ነው የላከው? አንድያ ልጁን ልኳል እግዚአብሔር። ስለዚህ እግዚአብሔር ነው የመጣው እግዚአብሔር ልጅ እግዚአብሔር ራሱ ነው የወረደው። አንድያ ልጁን ለክቶ ልኳል። አንድ ልንገርህ፣ አንዴ 2 ደቂቃ ብቻ ሰማኝ። አዳም ዮሐንስ የሚለው ቆይ አንድ ረጋ በልና መሬት እግዚአብሔር አንድያ ልጁን ላከ ነው የሚለው ዮሐንስ። አንተ ደግሞ አይ ራሱ ነው የመጣው እግዚአብሔር ነው እያልከን ነው። ሁለቱም ናቸው የመጡት? እግዚአብሔርም ልጁ ናቸው የመጡት ወይንስ እግዚአብሔር ልጁን ነው የላከው ወይንስ እግዚአብሔር ነው የመጣው? ልመልስልህ። በመጀመሪያ ዘፍጥረት ምን ይላል? ቃል ነበረ፣ ሰማይና ምድር የቆመ የተሰጡት በቃል ነው። ዘፍጥረት ላይ በመጀመሪያ ቃል ነበር አይልም? ዮሐንስ ላይ ነው ያለው እኮ። ዮሐንስ ላይ ይላል ዘፍጥረት። አዳምጠኝ እንጂ ዘፍጥረት ምንድን ነው የሚለው? ሰማይና ምድር የተፈጠሩት በምንድን ነው? በቃል ነው። እቺ ምድር አሁን ያለችባት ምድር እኮ ብጥብጥ ውሃ ላይ ነው ያለችው። እቺን ያለባለ ያቆመ ምንድነው? ቃል ነው። ይሁን ለይኩን ተብሎ አይደለም የተፈጠረችው? አይደለም ወይኔ በፈጣሪ ቃል አይደለም ሰማይና ምድር የፈጠረው። ዘፍጥረት ላይ እንደዛ አይልም። ለምን መጽሐፉ ቃል ተረዳ አላስረዳህ? ይኸውልህ ናት አንድ ያውጣልኝ። እሺ ዘፍጥረት፣ እሺ ዘፍጥረት አንድ አውጣልኝ። የፈጠረው እግዚአብሔር ነው፣ ግን ሁን አለ ሆኖ ነው የሚለው። ቆይ ላሳየህ። የፈጠረው ቃል ነው ይላል። ተመልከቱ። ቃል ፈጠረ ይላል እኮ። ቆይ ላሳየህ። የፈጠረው እግዚአብሔር ነው። ቆይ ላሳየህ። ዮሐንስ አንዳንድ ምን ይላል ታዲያ? እና ወይ የአድሮ ሰማይና ምድር የፈጠረው ቃል እዛ ላይ ቃል ፈጠረ የሚለው ቆይ ላሳየህ። አንድ ጊዜ ሁሉን የፈጠረው አምላክ ነው እግዚአብሔር ብሎ ይገልጻል። ቃሉ ነገራቶችን ይፈጥራል ነው ይፈጥራል እንጂ ቃሉ ቃል ፈጠረ የሚል የለም። ቆይ ላሳየህ። ተረጋጋ። እና ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሰማይና ምድርም ማን እንደፈጠረ አንዴ እናሳየህ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያም ቃል ፈጠረ ነው የሚለው አይደለም። ድጋሜ ስልክ ቢኖረኝና እንዳንተ ዲስፕሌይ እያደረግኩኝ ናት። ይኸውልህ ይኸው ቃሉን አንብብሽ። አዎ በሚገባ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ምድርም ባዶ ነበረች፣ አንዳችም አልነበረችም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር እያለ ይናገራል። እዚህ ቦታ ላይ ማነው ሰማይና ምድር የፈጠረው? እግዚአብሔር ነው አይደለ? እግዚአብሔር ምን ብሎ ነው የፈጠረው? ይሁን ለይኩን ብሎ በቃል አይደል የተፈጠረው? ግን ፈጣሪው ማን ነው? በቃል ነው የተፈጠረው። ይሁን ብሎ ብቻ በስትንፋስ ይሁን በማለት ብቻ እግዚአብሔር ነው። እግዚአብሔር ነው ፈጣሪው። ስለዚህ ይናገራል። ተናጋሪ ነውና እግዚአብሔር በመናገር ሁን እያለ ይፈጥራል። ያ ግን የተናገረው ሁን የሚለው ቃሉ ሳይሆን የፈጠረው እግዚአብሔር ነው የፈጠረው። በምኑ? በቃሉ ፈጠረ። ችግር የለውም እኮ በእርሱ ላይ በቃ እንደሱ ዮሐንስ አንዳንድን ደግሞ አውጣልኝ። ዮሐንስ አንዳንድን ደግሞ አውጣልኝ። ምን ይላል? ያ ቃል ድሮ ሰማይና ምድር የተፈጠሩበት ቃል ግን ስጋ ሆነ። ያ ሰማይና ምድር የተፈጠረበት የሰማይና ምድር የተፈጠሩበት ቃል ስጋ ሆነ አይደለም? እንዴት ነው ያስረዳ? አውጣልኝ። ዮሐንስ አንዳንድን አውጣልኝ። እሺ አውጣለሁ። በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በቃ እሷን አንደርላይን አድርግልኝ። ቃልም ምን ይላል? የእግዚአብሔር ነው ይላል ወይስ እግዚአብሔር ነው የሚለው? እሷን አንደርላይን አድርግልኝ። ቃልም በጣም ተመልከቱ። እግዚአብሔር ነው የሚለው ወይስ የእግዚአብሔር ነው? የእግዚአብሔር እንደሆነ እዚያው መጽሐፍ ቅዱስ ላይ ማስረጃ ሰጣለሁ። ችግር የለም። እኛም የክርስቶስ ያ ቃል እግዚአብሔር ነበር። አታዳምጥም? ልሰጠህ ነው ፍቺ ከራሱ ከመጽሐፍ ቅዱስ አዳምጠህ። ቃልም የእግዚአብሔር ነው የሚል አለ ወይ እያለ ወላሂ በጠየቀው መሰረት ልሰጠው። ቃል የተባለው እዚያ ጋር ማን ነው? ኢየሱስ ነው ብለህ ነው የምታምነው? ይሄ እኮ ልመልስልህ ነበረ፣ አንተ ቸኮልክብኝ እንጂ እኮ እየጠየቅኩህ ነው። መልስ። ቃል የተባለው ኢየሱስ ነው ወይ? አዎ። በጣም ጥሩ። እንግዲህ አሁንስ ኢየሱስም የእግዚአብሔር ነው ይላል መጽሐፍ ቅዱስ። እኛ የኢየሱስ ነን፣ ኢየሱስም የእግዚአብሔር ነው ይላል። ላሳየህ ጥቅስ መጽሐፍ ቅዱስ ላይ ይላል። ስለዚህ የጠየቀው ራሱ መጣለህ ማለት ነው። ቃልም የእግዚአብሔር ነበር የሚላለው ያው ቃል ኢየሱስ ነው ብሎ ያምናል ይሄ ልጅ። ቃልም የእግዚአብሔር ነበር፣ ኢየሱስ ክርስቶስ የእግዚአብሔር ነው። እስትንፋስ የእግዚአብሔር እስትንፋስ ነበረ ቃሉ። ያን ቃል እስትንፋሱ ነበረ። ያ እስትንፋስ ደግሞ የሰውን ልጅ ለማዳን ሲባል ከድንግል ማርያም የፈጠረውን ስጋ ተዋሃደ፣ ሰው ሆነ። ሰው ሆነ ሲባል ደግሞ ዮሐንስ ላይ እየተናገረ 14 ላይ እየተናገረ ያለው ያን አይደለም። አሁን ልንገርህ። አሁን ችግሩ ምን መሰለህ ናቲ? አሁን የነገርኩህን አንዴ ያዝ አድርገውና እኔ እናንተ እናውራ። መጽሐፉ ላይ ቃል ለስንት ይከፈላል? ቃል መጽሐፍ ቅዱስ ላይ ያለው ቃል የሚለው ፍቺ ስንት ፍቺ አለው ማለት መዝገበ ቃላዊ ፍቺ ነው። ቃል የሚለው ስንት ፍቺ አለው እንደ መጽሐፍ ቅዱስ? እንደ መጽሐፍ ቅዱስ ቃልማ አንድ ፍቺ ነው ራሱ። እሺ እንግዲህ አሁንስ እንደሱ ከሆነ
ወካነት ከሊመቱላሂ ተንሙ ይላል። የእግዚአብሔርም ቃል እየሰፋ ይሄዳል ይላል። ኢየሱስ እየሰፋ ይሄዳል ማለት ነው። እየሰፋ ይሄዳል ሳይሆን የእግዚአብሔር ቃል እየሰፋ ይሄዳል ማለት በህዝቡ ዘንድ ትምህርቱ እየሰፋ ክርስቶስ በጠባብ ደረት በአጭር ቁመት ቃል የሚለው ትምህርት በሚል ይፈታል ማለት ነው አይደለ? አሁን መጣልኝ። አየኸው? ስለዚህ ቃል ሲባል አንድ ፍቺ ነው ያለው፣ ኢየሱስ ብቻ ነው የሚለውን እየተወ ነው። ይሄ ልጅ በጣም ጥሩ እርምጃ ነው። ስለዚህ ቃል የሚለው ለትምህርትም ይሆናል የሚለውን ፍቺ አገኘን። አሁን በጣም ጥሩ። ኢየሱስ ቃል ተብሏል። እሺ ችግር የለውም። አንተ አሁን እኮ አልከን ትምህርቱ እየሰፋ ይሄዳል ማለት ነው አልከን። የእግዚአብሔር ቃል እየሰፋ ይሄዳል ሲል ምን ለማለት ነው? ስለ መጽሐፍ ቅዱስ ላይ ትምህርቱ እየሰፋ ይሄዳል ማለት ነው አልከን። ስለዚህ ቃል የሚለው ትምህርት ማለት ነው አይደል? ታዲያ በሰማይ የሚኖረው አምላክ ወደ ምድር መጣ ማለት እየሰፋ ሄደ ማለት አይደለም? የማይታየውን አየህ፣ የማይጨበጠውን ጨበጥክ፣ ይሄን አደረግክ ማለት ሰፋ ማለት አይደለም? ስለዚህ ክርስቶስ ነው መጽሐፍ ቅዱስ። እሺ የእግዚአብሔር ቃል ሲባል ጊዜ ኢየሱስ ክርስቶስ ብቻ ነው ፍቺው? አሁን አንተ ሐሳብ? አዎ የእግዚአብሔር ቃል ከተባለ በጣም ጥሩ። የእግዚአብሔር ቃል ሲባል ጊዜ ኢየሱስ ክርስቶስ ብቻ ነው። እሺ መጽሐፍ ቅዱስ ምንድን ነው? የእግዚአብሔር ቃል ነው አይደለም? ነው። አላሁ አክበር። ስለዚህ ኢየሱስ ክርስቶስ ብቻ አይደለም የእግዚአብሔር ቃል፣ መጽሐፍ ቅዱስ ራሱ የእግዚአብሔር ቃል የሚል ፍቺ ነው ማለት ነው አይደል? መጽሐፍ ቅዱስ ራሱ ስለ ኢየሱስ ክርስቶስ መስሎኝ የሚያትተው ስለማን ይናገራል አይደለም? ጥያቄ እባክህ ስለማን ይናገራል ሳይሆን መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ይባላል አይባልም ነው? ስለ ቀኝ አዝማች፣ ስለ ግራ አዝማች፣ ስለ ኡስታዝ፣ ስለ ምናምን አይደለም መጽሐፍ ቅዱስ የሚያትተው አይደል? ስለ ኢየሱስና ስለ ኢየሱስ ብቻ ነው። ቆይ ስለማን ይናገራል ሳይሆን በቃ ስለዚህ ኢየሱስ የእግዚአብሔር ቃል ነው ወይንስ አይደለም? ስለ አዎ የእግዚአብሔር ቃል ነው። ትክክል። ለማስረጃ ልስጥህ እንዲያግዝህ። ሕዝቅኤል ምን አለ? ሕዝቅኤል በራፍ 23 ቁጥር 1 ላይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ የሚለው ሕዝቅኤል ኢየሱስ ወደ እኔ መጣ እያለ ነው ወይንስ የእግዚአብሔር ንግግር መጣ እያለ ነው? በመንፈስ ኢየሱስ እግዚአብሔር አናገረው፣ በመንፈስ ወረደ። ንግግሩ የእግዚአብሔር ንግግር መጣ ማለት ነው አይደለ? ክርስቶስ ወርዶ አናገረው በመንፈስ። ያ ማለት ክርስቶስ ራሱ ነው። ፈጣሪ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ እያለ የእግዚአብሔር እንዲህ አለኝ እያለ ሲናገር የእግዚአብሔር ንግግር ማለት አይደለም? አልተረዳኝም እኮ። ማን የሚያናገረው ማን ነው ታዲያ? መንፈስ ቅዱስ አይደለ? ማን የሚያናገረው ሳይሆን ምኑ ነው የመጣው? ከኢየሱስ ማን ነው ወደ እግዚአብሔር ወደ ክርስቶስ። ጽሁፉ ነው ኢየሱስ ክርስቶስ። አዳምጠኝ እንጂ ጽሁፍ እኮ አይደለም እኮ፣ ግን እጁ ላይ መጥቶ ያረፈለት በጆሮው የእግዚአብሔር ቃል የተናገረው እንዲህ ያለኝም እግዚአብሔር ይላል። ያን እያለው እየተናገረ ንግግሩ ኢየሱስ ነው ወይንስ የአምላክ ቃል ነው? ንግግሩ ክርስቶስ ጋር ነው የተነጋገረው በመንፈስ ቅዱስ። ይሄን አድርገው ሳይሆን አዳምጠኝ እባክህ። እሺ የዛን ኢየሱስ ይችል አብራራለህ። አዳምጠኝ። እሺ አብራራ። ለሱ መጥቶ ይሄን ነገር አድርግ፣ ይሄን ነገር አታድርግ ብሎ ህግ ቢሰጠው ማን ያናገረው? ክርስቶስ ነው። ያ ቃል የማን ነው? የክርስቶስ ቃል ነው። ማስረጃ ኢየሱስ ሲያናግረው እንደነበር ማስረጃ ምን ማስረጃ? ስለምኑ ነው ማስረጃ? ኢየሱስ እንደሆነ ሲያናግራቸው የነበር እኮ የምኑን ማስረጃ ይስጠው? እሱ እየነገረ አይደለም። አልገባኝም እኮ ስለምኑ ማስረጃ እንደሆነ ሲያናግራቸው እንደነበረው። አንዴ ቀራኔው ሜት አድርገው እሺ፣ አንዴ ጨርስ እኮ እሱ አንተ ነህ እኮ ሕዝቅኤልን አናገረው። እሺ እንትና ነብዩ ሙሴ በሲና ተራራ ላይ ተገልጾ ክርስቶስ አላናገረውም? ምዕራፍና ቁጥሩ ላልይዝልህ እችላለሁ። አዳምጥ። ኢየሱስ ክርስቶስ መልእክተኛ ተደርጎ ከተላከ በኋላ ነብያቶችን ማናገሩን እናውቃለን። እሱ ሳይሆን አሁን ጥያቄው መልእክተኛ ተደርጎ መጣ የሚለው ነገር እየመጣ አዳምጥ። ንግግርን ሲሰጣቸው የነበረው ማን ነው? ሰጪው ማን ነው? ነብይ እኮ አይደለም። አንደኛ እያነጋገረን እና እያከራከረን ያለው እኮ ክርስቶስ ነብይ አይደለም እያልኩ ነው እኔ። አሁን ስለ ክርስቶስ ነብይነት አይደለም እባክህን። ያንን ነብይ ሕዝቅኤልን ሲያናገረው የነበረው ኢየሱስ እንደሆነ ማስረጃ ምንድን ነው ነው የተባለው? ታዲያ ማን ሊያናግረው ይችላል? ያኔ እኮ ማስረጃ ስጠን። እሱ እንደሆነ ሲያናግር የነበረው አንተ እኮ ነህ። ምዕራፍና ቁጥሩን ትንቢተ ሕዝቅኤል ብለህ ያመጣኸው እኮ አንተ ነህ እኮ። ይሄን ኢየሱስ ነው አልከና እንደ ሳምፕል እኮ አልሰጠሁም። ኢየሱስ ነበር ሲመጣና ሲያናግር የነበረው የሚለውን ማስረጃ ስጠን ነው። አውጣልኝ የተናገርክበትን አንዴ ምዕራፍና ቁጥሩን ስልክ ስላለ ሪዘርቭ ስልክ አውጣልኝና ላንብብልህ። ከሱ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ነው የሚለው ቃሉ። ግን የዛኔ አንተ ኢየሱስ ነበር ሲመጣና ሲያናግር የነበረው አልክ ነብያቶችን። እሺ ማን ነበር ሲያናግር የነበረው? እሱ ዕብራውያን አንድ ላይ አብን በሆነ ወደሱ ልሄድ ነበር። ወደሱ ልሄድለት ነበር። አንዴ ለመጨረሻ ጊዜ ወይኛ እናስረዳህናት ይድል ስጠን። እሺ አምላክ በቀደሙት ነብያቶች በኩል ሲያናግር የነበረው እግዚአብሔር ነው። ኢየሱስን ደግሞ በጊዜው አናገረው አምላክ። ማስረጃ ነስተህ ሲያናግር የነበረው የዛኔ ራስ አምላክ እግዚአብሔር እንጂ ኢየሱስ ክርስቶስ አይደለም። ምን ትላለህ?
ያልተረዳኸኝ ነገር ምናልባት ርዕስ እንዳልዘርል እንጂ እየተናገርኩ ያለሁት እኔ በቃ አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቶ አናግሯቸዋል። ያ ማለት ምን ማለት ነው? ሐዋርያው ቅዱስ ጳውሎስም ብሎ የተናገረው መስቀል ላይ ሊሰቅሉ ሲሉ ዓለም ሳይፈጠር በፊት እኔ ነበርኩኝ፣ ዓለምን ሲዘረጋ እኔ ነበርኩኝ ያላለ የቱ ጋር ነው እንደሱ ያለው? ማስረጃው ጋር አንድ የጠብቀኝ። ዕብራውያን 1:10 ላይ ግባ። ዕብራውያን 1:10 ምን ይላል? ዕብራውያን ከአንድ ጀምረህ አንብበው አንድ ጊዜ ለመጨረሻ ጊዜ መልሶ እዛ ስለምታገኝ ማለት ነው። ናቲ ዕብራውያን ቁጥር 1 ምን ይላል? ግባልኝ አንብበው። ይሄ ቁጥር 1 ምን ይላል መሰለህ? ላሳየህ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ ይላል። ይታያል? ከኔ ጋር ነህ ናቲ? እሺ። ከጥንት ጀምሮ እግዚአብሔር በብዙ አይነት መንገድ በብዙ ጎዳና ለአባቶች በነቢያት ተናግሮ ይላል። ስለዚህ በነ ሕዝቅኤል በነቢያት ሲናገር የነበረው ማን ነው? ሲናገር የነበረው እግዚአብሔር። አሁን ደግሞ በኢየሱስ ክርስቶስ በኩል ሊናገር ነው። ተመልከት። ቀጥሎ ምን አለ? ሁሉን ወራሽ ባደረገው ደግሞ ዓለማትን ባስገኘበት በልጁ በዚህ ዘመን በመጨረሻ ለእኛ ተናገር አለ። ተናጋሪው ማን ነው? ተናጋሪው ማን ነው? ኢየሱስ ነው ወይንስ እግዚአብሔር ነው? ባይዘው እኔ እንጃ ግራ እያጋባኝ ነው ጥቅስ። ምክንያቱም ዲስፕሌይ ብታደርግልኝ እዚህ ስክሪኑ ላይ ደስ ይለኝ ነበረ። ችግር የለውም። በቃ እና ያው እነዚህ ጋር ያው ዕብራውያን ምዕራፍ 1 ቁጥር 1 ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት ጎዳና ማንን ሲናገር እንደነበር በነቢያት በኩል ለማወቅ እኮ ነው። እስር እኮ ነው አሁን የመጣ ነው። እንትናት በል እንጂ ተረዳ። ይወዝ በነቢያት በኩል ሲናገር የነበረው ማን ነው ስልህ ቅድም ኢየሱስ ነው አልከኝ። አይ አይደለም፣ ኢየሱስንም በጊዜው ሲያናግረው የነበረ ያ የቀደሙትን ነቢያት ሲያናግር የነበረው እግዚአብሔር ነው እያልኩ ሀይ ኢየሱስ ነው ብለህ ነበር። በመለኮት እኮ አንድ ናቸው። እሱ አልተረዳኸኝ። በመለኮት አንድ ናቸው የሚል ጥቅስ ስጠንሽ ርዕስ እንዳልዘል እንጂ ስለ ስላሴ የመጨረሻ በመለኮት አንድ ናቸው የሚል ጥቅስ አምጣ። በቃ የመጨረሻ ምን በመለኮት አንድ ናቸው የሚለው ጥቅስ የቱ ጋር ያለ? ዮሐንስ 10:31 ይክፈትልኝ። እዚያ ላይ በመለኮት አንድ ናቸው ይላል። እግዚአብሔርና ክርስቶስ አንድ እንደሆኑ ይናገራል። ስንት ናቸው አይደለም፣ በመለኮት የሚለውን ቃል ነው እየጠየኩኝ ያለው። በመለኮት አንድ ናቸው የሚል ቃል አለው እዛ ላይ አውጣልኝና እንየው። ለቀጣዩ አልሄድም አላልኩም፣ አላወጣም አላልኩም። ናቲ ትልቅ ሰው ነህ፣ ትልቅ ሰው ነኝ። አንተ የተናገርከው አለ ወይ ያልኩህ ነው። በመለኮት የሚል ቃል አለ ወይ እዛ ላይ? ቃል በቃል እኮ ሁሉንም ነገር እኮ ላታገኛቸው ትችላለህ። የለም በል አንዴ ድምፅህን ከፍ አድርገህ ሌላውን ተወው። የለም በል አንዴ በመለኮት የሚል ቃል የለም እዛ ላይ። ርዕስ እኮ እንዳልቀይር ብዬ ነው እንጂ ስለሌላ ባብራራ ነው ወደዚህ ርዕስ ያመጣኸኝ። ርዕስ እንዳልቀይር ታያለህ እንዴ? ናቲ ተው እንጂ። እሺ ከላይ አንዴ ድል ስጣቸው። ክርስቲያን አለ? ክርስቲያን ልጅ ያወራ እስኪ። ቅድም እያወራ አስቆሚው አወራለሽ። ሰላም እንዴት ነህ? ጥያቄ ነበረኝ። ሰላም ነው አላህ አልሐምዱሊላህ። ጥያቄ ምንድን ነው? ጥያቄ ሙስሊሞችን ክርስቲያኖችን ትንሽ ጠባብ ቦይስ ካገኛቸዋቸው ገፍትሯቸው የሚል አለ ቁርአን ላይ። እሺ ቁርአን ላይ አይደለም፣ ችግር የለውም። ሐዲሱ ምን እንደሚል አስረዳለሁ። እሺ ላስረዳ ምን እንደሚል ሐዲሱን ተናግሬ ከነተርጉሙ ልንገርህ። قال النبي صلى الله عليه وسلم لا تبدأوا اليهود والنصارى بالسلام فإذا لقيتموهم في الطريق فاضطروهم إلى أضيقه. ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? በመንገድ ላይ በምታገኟቸው ጊዜ ወደ ጠባቡ አስጠጓቸው ይላል፣ አይሁዶችና ክርስቲያኖች። ታዲያ ምን ማለት ነው ግንዛቤው? እንደው ባገኘህ ቁጥር መንገድ ላይ ገፍትረው ማለት ነው ወደ ጠባቡ? አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም በዘመናቸው ከአይሁድና ከክርስቲያኖች ጋር አብረው በህብረት ኑረዋል፣ በመዲናም ላይ በመካም ላይ። የዛኔ በሚኖሩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አይሁድና ክርስቲያኖችን ባገኙ ቁጥር እንደው እየገፈተሩ ይሄዱ ነበር? ወላሂ ሄዱ። ታዲያስ ሲታመሙ ይጠይቋቸው ነበር። ሐዲስ አውጥቻ አሳያለሁ።
አንድ አይሁድ ታሟል እኮ ሲሏቸው ሂጅ ልጠይቀው እንጂ ቤቱ ብለው ለማጽናናት ሄደው ጠይቀውታል። አውጥቼ ሐዲሱን ያሳያቸዋለሁ። ታዲያ የታመመን የሚጠይቁ ከሆነ የተራቡን የሚያበሏቸው ከሆነ ነቢ ሰለላሁ ዐለይሂ ወሰለም አይሁዶች ክርስቲያኖችን እንዴት ነው ሄደው ገፍትረው የሚያልፏቸው? እንደዛ ማለት አይደለም ትርጓሜ። ታዲያ ምን ማለት ነው ከተባለ እንዳው በመስመር ላይ እየመጣ ብትገናኙ መንገድ ላይ መንገዳችሁን ለቃችሁ እንደዚህ ወደ ጠባቡ አትሂዱ ለማለት እንጂ እንደው ፊት ለፊት ቀጥታ መንገዳችሁን ይዛችሁ ሂዱ ነው ሀሳቡ። ገብታችኋል አይደል? እሺ ክፈተው፣ ችግር የለውም። ከነ ትርጓሜ ያሳያለሁ። ሳሂህ አልቡኻሪ 7536 ላይ ችግር የለውም። ያለበትም ሁሉ ስለማውቅ ያሳያለሁ። لا تبدأ اليهود والنصارى بالسلام كأنا مارنيا لكيرلاችሁ ያና መንገድ ላይ ከአንዱ ካገኛችሁ ወደ ጠባቡ ክፍል አስገድዱት ይላል ወይንም አስጠጉት ይላል። እሺ ይሄ ትርጓሜው ምን ማለት ነው? ከታች እዚሁ ጋር ወረድ ብለን እንመልከተው። ነብዩ ሰለላሁ ዐለይሂ ወሰለም በመንገድ ላይ ካጋጠመን አንዱን በመንገድ ላይ ብናገኘው ማለትም ወደ ጠባቡ የመንገድ ክፍል ማስገደድ እንዳለብን አስረድተዋል። የነብዩ ሰለላሁ ዐለይሂ ወሰለም አንድን ካፊር ሲያዩ በመንገድ ላይ መግፋት ወደ ጎን ማስገደድ እንዳልሆነ ይናገራል። መንገድ ላይ እንዳው ካገኘው ግፋው ማለት እንዳልሆነ ያስረዳል ይላል። ይልቁንስ ነቢዩ ሰለላሁ ዐለይሂ ወሰለም በመዲና ውስጥ ካሉት አይሁዶች ጋር ይህንን አላደረጉም። ይታያል፣ አብረዋቸው ኑረው ነበር። ይታያል። እሺ ተከፍቷል። በእንግሊዝኛ ይሻላል። በእንግሊዝኛ አላድርግልህ። ስለ እንግሊዝኛና አረብኛውን ማለት ነው አንድ ላይ። ያው አማርኛ አደረኩልህ እኮ በምንግባባበት ቋንቋ። አንተም እኔ አረብኛውን አነብልሃለሁ። ከዛ በኋላ ወደ አማርኛ ወደ አንተ ቋንቋ ቀየርኩ። ወደ ምን ቋንቋ ላድርግልህ? አይ ትክክለኛ ከነ ርዕሱ አምጣልኝ አንዴ። ያውና ሐዲስን እኮ እዚህ ጋር አሳየሁ። መጀመሪያ ቡኻሪ ነው ያልከው አይደለ? እሺ ያው ወደ አረብኛ ላድርግልህ። ያው ቡኻሪ የሰጠኸኝ ቁጥር ማለት ነው። ቡኻሪ ምዕራፉን ንገረኝ እስቲ። ያ ሐዲስ ላይ ነው ያለው። ያውናሽ ሙስሊም 236 ይላል። ያና ቡኻሪ ሙስሊም ላይ ያለው ነው መጣው። ሳሂህ አልቡኻሪ እሺ ሳሂህ አልቡኻሪ 7536 ያ اخي ይሄው ቃል በቃል ወደ መንገድ ብታገኛቸው አስጠጓቸው የሚለው ቃል እያመጣሁልህ ነው ሐዲስ። እሺ ለምን 2167 ነው ቁጥሩን ነው የፈለከው? ሐዲሱን ነው የፈለከው? በበርካታ ቦታ ስለተገለጸ ነው ሐዲሱ ክርስቲያን። እሺ 7536 የለህም ነው? ችግር የለውም። እሺ ቁጥሩን ልጻፍልህ። ቁጥሩን ካን ፈለክ ቡኻሪ ስንት ነው ያልከው? ሳሂህ አልቡኻሪ 7536 7536 ያ ወደ አማርኛ ያቀይርልህ። ቡኻሪ ይታያል። 7536 ይታያል። ያ እሺ ምን እንደሚል ሐዲሱን ላንብብልህ። በነቢዩ ሰለላሁ ዐለይሂ ወሰለም ጸሎትና ሰላም በጌታው ባስተላለፉት መሰረት እንዲህ ብለዋል። አንድ ባሪያ በአንድ ክንድ ስንዝር ወደ እኔ ቢቀርብ በአንድ ክንድ ርዝመት ወደ እርሱ ቀርባለሁ። በአንድ ክንድ ርዝመት ወደ እኔ ቢቀርብ በአንድ ስንዝር ስፋት ወደ እኔ ቀርባለሁ። ሲጀምር አንተ ያመጣኸው ቁጥር እየተሳሳተ ነው፣ ስለሌላ ነው የሚናገረው። እኔ ግን ሐዲሱን የት እንደሚገኝ ስለማውቅ ቅድም አወጣሁና አሳየሁ። ምን ይሻላል ማለት? ያው የሰጠው ቁጥር የተሳሳተ ቁጥር ነው። የለም እንደዛ አይልም ሲጀምር። ሳሂህ አልቡኻሪ 7536 እኮ ነው ያልኩት። ያው ሳሂህ አልቡኻሪ 7536 አይታይም እንዴ? እንግሊዘኛ አድርገህ ያው ቡኻሪ ሰሒህ ምንጭ ሰሒህ አልቡኻሪ ያው አልቡኻሪ 7536 ቆይ እስኪ እንዴት ይሻላል አለ ያ ትታያለች። ላቅለመለስ እስኪ ትታያለች እቺ አልቡኻሪ 7536 እኔ ቅድም ሐዲሱን አውጥቼልህ ነበር። ምን ለማለትም እንደሆነ ግንዛቤው እያሳየው ነበር። ነቢ ሰለላሁ ዐለይሂ ወሰለም እንዳው ባገኙ ቁጥር ሰዎችን እየገፉ ይሄዳሉ ማለት አይደለም፣ እያለፍጩ ላይ ያስቀምጡታል። እንዳውም ይልቁንስ ከመዲና በሚል ጊዜ ከአይሁድና ከክርስቲያኖች ጋር አብረው በሰላማዊ ይኖሩ ነበር፣ ሲታመሙ ይጠይቋቸው ነበር። ታዲያ ምን ማለት ነው ከተባለ
እንደው መንገድ ለቃችሁ አትሂዱ ማለት ነው። የራስህን መንገድ ይዘህ ለማለት ነው። አይ እሺ ክርስቲያን ሰማ አንድ መልስልኝ፣ እየጠበቅኩ ነው ወደ ቀጣይ እንድንሄድ። እሱ የመጨረሻ አንድ ያስተናግደኝና እሺ ለምን አረዳችሁት? ናቲ መልሳችሁ ጠይቁት። ይቅርታ ናቲን አይደለም የሚያወረድኩ አድሚኖች ናቸው። አድሚኖች ረጋ በሉ። ናቲ ረጋ ብሎ የሚጠይቅ ልጅ ነው። ይሄም እንደዚያው የተሰጠው ቁጥር ግን የተሳሳተ ነው። ክርስቲያን እሺ፣ እኔ ሐዲስ የት እንደሚገኝ ስለማውቅ አውጥቼ ከመጀመሪያ እያሳየው ነበር። እሺ እሱ ይሰማል? ይሰማል። ጥያቄ ምንድን ነው ናቲ? እኔ መጨረሻ ላድርጋትና ይችን ጥያቄ ምናልባት ሌላ ጊዜ ሰፋ ባለ ሰዓት እንወያያለን። እስኪ እናንተ ኢየሱስ ነብይ ነው የምትሉ ከሆነ የትኛው ነብይ ነው ከሙታን ተለይቶ የተነሳ የሚለውን ነገር ታብራራልኝ ብዬ ነው። ከሙታን ተለይቶ የተነሳ አዲስ አይደለም። በቁርአን ላይ ነፍ ሰዎችን ላሳየህ እችላለሁ። ላሳይ? እስኪ አሳየኝ ማስረጃ። በቁርአንም በመጽሐፍ ቅዱስም ከሙታን የተነሱ በርካቶች ያሳያቸዋለሁ። ከቁርአን እናስነሳ። ይሄ አዲስ ብርቅ አይደለም። እኛ ሰፈር ላሳያችሁ ማስረጃዎች። ሰላም ነው። ሁሌ ገባችሁ? አንዴ ሜት አድርጉልኝ። አንዴ ሜት አድርጉልኝ። እሺ ያው እነዚህ ጋር አላህ Subhanahu Wa Ta'ala ከሙታን ያስነሳ የተነሱ ሰዎችን የገለጸበት ያው እነዚህ ጋር ነው። ሱረቱል በቀራ ምዕራፍ 2 ቁጥር 259 ላይ ወይንም ያንን በከተማ ላይ በእርሷ ያንን እያለ አንድ ግለሰብ እየጠቀሰልህ ነው። ወይንም ያንን በከተማ ላይ እርሷ በጣራዎቿ ላይ የወደቀች ስትሆን ያለፈውን ሰው አንድ ሰው ነበር፣ እሱን ማለት ነው። ቤቴ አላየህምን? ይህችን ከተማ ከሞተች በኋላ አላህ እንዴት ሕያው ያደርጋታል አለ። የሚወደዛ አንድ ጊዜ አለ ይሄ ግለሰብ ማለት ነው። አላህም ገደለው አለ ይሄን ሰው። ከዚያስ 100 ዓመትንም አቆየው አለ። ከዚያም አስነሳው። አላሁ አክበር። ሞቶ ተነሳ ሰው። እኔ እኮ ያልኩህ እኮ ከሙታን የተነሱ ብዙ ሰዎች እንዳሉ በእኛም በመጽሐፍ ቅዱስ አለ። ነብይ ነኝ ብሎ አንድ ከተነሳው ከእናንተ ነብዩ መሐመድ ተነስቷል ሙቶ? ወይንም ደግሞ ነብዩ ኤርሚያስ ቅድም ምን አለ ይሄ ሰውዬ? ሙቶ የተነሳ ሳየኝ አለ። ጥሩ ያው ሙቶ የተነሳ ሳየኝ ነብይ ነው ያልኩት። ኖ ይሄ ነብይ ነው። ይታዘቡሃል። ከነቢያት መካከል ይሄ ነብይ ነውና ከነቢያት መካከል አንዱ ሙቶ የተነሳ ነው ያልኩት። ከነቢያት መካከል አንዱ ነብይ ነው። ማን እንደሆነ ልንገርህ። ማን ነበረ? እዝራ። እስኪ አንዴ ክፈተው እስኪ። ነብዩ እዝራ እንደዚህ ያደረገ የሚለውን አንዴ ስሙን አሳየኝ እስኪ። ነብዩ እዝራ ተነስቷል የሚለውን ቁርአን ላይ ስሙ ተጠቅሷል። ይኸውልህ አዳም ተረጋጋ። እዚህ ላይ አላህ Subhanahu Wa Ta'ala ታሪኩን ይገልጸዋል። ለምሳሌ አብርሃምን ስሙን ሳይጠቅስ የሆነ ታሪኩን ይገልጽና ሌላ ቦታ ላይ ስሙን ያነሳልሃል። ለምሳሌ የሙሴን ታሪክ የሆነ ቦታ ላይ ይገልጽና ስሙን ላይ ያነሳው ይችላል። በዚያ ቦታ ላይ የሰራውን ድርጊት ገብቷል አይደል? ከዚያም በኋላ እንደገና ሌላ ቦታ ስሙን ይጠቅሰዋል። እዚህ ጋር አንድ ሰው እያለ ጠቀሰ። ቀጥታ እዚህ ቦታ ላይ ወጣት አልዓዛርም እኮ ከሞተበት አልዓዛር ተነስ ብሎ እኮ አልዓዛርንም ከሞተበት ቀስቅሷል እኮ ክርስቶስ። ማስነሳታቸውን እኮ አይደለም ኢየሱስ በምንድን ነው የተለየው ታዲያ? በምንድን ነው የተለየው? እሱ ራሱ እኮ ነው የቀሰቀሰው። ማን ያዳ ነው? ማን ነው ተነስ ብሎ ያዘዘው? ኢየሱስ ራሱ ነው ሞትን ድል አድርጎ የተነሳው። በዚህ ነው የሚለየው። አዋ በጣም ጥሩ። ኢየሱስ ክርስቶስ ራሱን ሞትን ድል አድርጎ እንደተነሳ አለበት። ሉቃስ 9:13 ሉቃስ 9:13 ላይ ሞትን ድል አድርጎ በራሱ ተነስቷል ይላል። አዎ በደንብ አዲስ ሜት አድርጉ ልጆች። እሺ ሉቃስ
13 ኢየሱስ ክርስቶስ ሞትን በራሱ ድል አድርጎ ተነስቷል የሚል ያሳየናልና ያውና ሉቃስ 9:13 ያው እርሱ ግን እናንተ የሚበሉትን ስጧቸው አላቸው። እነርሱም ሄደን ለዚህ ሁሉ ሕዝብ ምግብ ካልገዛን ከ5 እንጀራና ከ2 ዓሣ የሚበልጥ የለንም አሉት። የቱ ጋ ነው ሞትን ድል አድርጎ ተነሳ ልጄ? ይልቁንስ እኔ ልስጥህ ኢየሱስ ክርስቶስን ያስነሳው አምላኩ እንደሆነ አንድ ጥቅስ 2 3 4 5 6 7 8 9 10 13 ጥቅስ ልስጥህ ኢየሱስ ክርስቶስን ያስነሳው አካል እንዳለ በራሱ እንዳልተነሳ ምን ትላለህ ናቲ? 13 ጥቅስ ወላሂ 13 ጥቅስ ሰጣቸዋለሁ ክርስቶስን ያስነሳው አምላክ እንዳለ በራሱ እንዳልተነሳ ሰጠኝ። እሺ አይዋ ላሳየህ በራሱ ሞትን ድል አድርጎ ተነሳ እያሉ ሲሰክሷቸው የነበረ ውሸት ነው። ኑ ዛሬ ይሄን ላሳያችሁ። ያ ሁለት 32 ያው የሐዋርያት ሥራ ምዕራፍ 2 ቁጥር 32 ምን ይላል? እስኪ አንብበው ናቲ ናቲሻ ናቲነት እኛም ደንግጠናል። እስከ ዛሬ ሲሏቸው የነበረው ውሸት እንደሆነ ተመልከቱ። ሞትን ድል አድርጎ ነው የተነሳው በራሱ ምናምን ይሏቸዋል። ላ ያስነሳው አምላክ አለ። ይህን ኢየሱስን እግዚአብሔር ምን አደረገው? አስነሳው። ናቲ ወርዷል በራሱ እኔ አልወረድኩም። ደንግጠው ወረደ ተስፋ አድርጋለሁኝ። ኢንሻአላህ አላህ ወደ እስላም ይምራህ ወገኔ። ይህን ኢየሱስን ይላል ቃል በቃል ነው ተመልከቱ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን አሉ ሐዋርያቶች። አሁን ከባዱ ነገር ምን መሰላችሁ? ባያስነሳውስ ኖሮ ምን ይሆን ነበር ዕጣ ፈንታው? እንደው እግዚአብሔር ባይደርስለት ኖሮ የሚለውን ስናይ መጽሐፍ ቅዱስ ላይ በስብሶ ይቀር ነበር ይላል መጽሐፍ ቅዱስ። ልክ እንደኛ እንዳንተ የነበረ ስጋ እንደሆነ የፍጡር ስጋ እንደሆነ እንድትረዱ ማለት ነው። ምንም የተለየ ስጋ አልነበረም። ቃል በቃል ይላል ወደ መበስበስም እንዳይመለስ እግዚአብሔር አስነሳው ይላል። ተመልከቱ። ባያስነሳው ኑሮ እግዚአብሔር ዕጣ ፈንታው በቃ እንደኔ እንዳንተ በስብሶ መቅረት ነበረ። ማስረጃ ላሳያችሁ። ኑ ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርም። ዳሩ ግን ትምህርቴ እስከ መጽሐፍ በማስረጃ ነው። ያው 13:34 ምን ይላል? እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነውን የዳዊትን ቅዱስ ተስፋ እሰጣቸዋለሁ ብሏል ይላል። እንደገናም ወዴት እንዳይመለስ? ወደ መበስበስ እንዳይመለስ። ታዲያ የሚበሰብስ አካል እንዴት ነው አምላክ አድርጋችሁ ይዛችሁ የምታመልኩት? ቅዱሳን ያስነሳው አምላክ ነው። እዚህ ጋር ምን ብለው ሊሸውዳችሁ ይሞክራሉ? መምህሮቻቸው ብትሰጧቸው ምን እንደሚሏቸው ልንገራቸው እና እንዴት የነሱን ውሸት እንደምትመልሱ ልንገራቸው። አስነሳው እግዚአብሔር እኮ ነው የሚለው። ስለዚህ ራሱ እግዚአብሔር ነው። ስለዚህ አብ ወልድ መንፈስ ቅዱስ ራሱን ያስነሳው ብሎ በዛ ሊሸውዳችሁ ይፈልጋሉ። ላ አብ ነው ያስነሳው። ልብ በሉ። ማን ያስነሳው አልኩኝ? አብ ነው ያስነሳው። አብ ነው ያስነሳው የሚል ማስረጃ ስጠን። ኑ ላሳያችሁ እንዴት ውሸታቸው እንደምትመልሱ። ኑ ላሳያችሁ። አብ ነው ያስነሳው፣ ራሱ አይደለም። ራሱ ወፍ አብ ወልድ መንፈስ ቅዱስ ናቸው ወይ? ወፍ አብ ነው ያስነሳው። ኑ ላሳያችሁ ጥቅሱ አብ እንዳስነሳው ኑ ላሳያችሁ። እሺ አይዋ ኑ ተመልከቱ ልጆች፣ ይታያችኋል። ገላትያ ምዕራፍ 1 ቁጥር 1 በኢየሱስ ክርስቶስ አንድ ሜት አድርገው ናቲ ሜት አድርገው። ምን ይላል? በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር ማን ልጆች? አንድ ኮሜንት ላይ ጻፉት። ማን ነው ከሙታን ያስነሳው? አብ። ያ ሰላም አለይክ፣ ያ ሰላም አለይክ። ምን አለ? በኢየሱስ ክርስቶስም ከሙታን ባስነሳው በእግዚአብሔር አብ። አላሁ አክበር፣ አላሁ አክበር። ጃ አለ። አረ ወንድሜ ቆይ። እሺ ስማኝ። ስቶፕ። ስንት ስራ ላይ ነው እንደዚህ ያለው? ላንብብልህ። እኔ መጽሐፍ ስራ ላይ ነው። ገላትያ ምዕራፍ 1 ቁጥር 1 ገላትያ
ምዕራፍ 1 ቁጥር 1። እሺ ጠብቀኝ ለውጣው። እስከ ዘመኑ ፍጻሜ ድረስ ተጠብቃለህ ኢንሻአላህ። እንጀራውን ብሎ እንዳቀዘቀዝከው እሺ ቀጥል። ሰላት ከደረሰ ካለ እሺ ገላትያ ሰባኝ ጃስሚን አለች። ወደ ገላትያ ስንት ቁጥር ላይ ያልከኝ? ገላትያ ምዕራፍ 1 ቁጥሮች ቁጥር 1 ያ እሺ ያው ይዋለው ከመጽሐፉን ግን አንብቦሽ ረጋው ችግር የለውም አለን እኛ እንጠብቃለን። እሺ ገብቶሃል? መጽሐፍ ትልቅ ስለሆነ ለማውጣት ስለሚቸገር እኮ ነው። መጽሐፉ ትልቅ ስለሆነ ሲል ሁሱ ባለፈው አንዱን ከባይብል እሺ አንብብልህ ቀስ በላችሁ ያንብብሽ ችግር የለውም ታዩ አንብብ። ቁጥር 1 ላይ ነው የማነበው። እወ በጌታችን በኢየሱስ ክርስቶስ ከሙታን ለይቶ ባስነሳው በእግዚአብሔር አብ ነው እንጂ ከሰዎች ወይም በሰውም ሐዋርያ ካልሆነ በጳውሎስ አብረውኝ ካሉ ከወንድሞቻችን ከገላትያን ላሉ አብያተ ክርስቲያንን ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምንና ጸጋን ለእናንተ ይሁን። ከክፉ ከሚቃወሙ ከዚህ ዓለም ያድነን ዘንድ ከአባታችን ከእግዚአብሔር ፈቃድ ስለ ኃጢአታችን ራሱን አሳልፎ የሰጠ እርሱ ለክብር ይሁን ለዘላለሙ እስከ ዘላለሙ አሜን ይላል። ሆይ በቃ እሺ በቃ ስለዚህ ምን መሰለህ? እሺ ከሙታን ባስነሳው በእግዚአብሔር አብ ይላል። ኢየሱስ ክርስቶስን ከሙታን ያስነሳው ማን ነው? እሱ እኮ ፈጣሪ ነው። ማን ያስነሳው ነው የተባልከው? አሁን እንደ ጥቅሱ መሰረት አብ ነው አይደለም? ራሱ ጌታ አይደል እንዴ? ማን ያስነሳው? አብ ነው ያስነሳው ይላል አይልም ጥቅሱ? አይልም እኮ ይሄ እኮ የአብ ስም እኮ ለምሳሌ አብ ወልድ መንፈስ ቅዱስ ይባላል እንጂ እግዚአብሔር አንድ ነው የሚባሉት እኮ እኛም አሁን አንተ ታውቃለህ መጽሐፍ ቅዱስ የምታነብ ከሆነ ማለት ነው። ዳንት እንጂ መጽሐፉን ማትከልከል በቃ ከሙታን ባስነሳው በእግዚአብሔር አብ ይላል አይልም መጽሐፉ? ቢልም እኮ ስማቸው አንድ ነው። ወልድም አብ መንፈስ ቅዱስ አንድ ናቸው እኮ። አሁን ስንት ናቸው አይደለም ጥያቄው፣ ስማቸው ደግሞ የተለያየ ነው። አትዋሽ፣ እንደሱ አይደለም የተጠየቀው። አሁን መጽሐፉ ላይ ከሙታን ባስነሳው በእግዚአብሔር አብ ይላል አይልም? እሺ ቆይ ደግሜ ያንብብልህ ካፈለክ መረዳት ይችላል እኮ የተወሰነ እኮ የመረዳት አቅት ነው እንጂ ችግር በጌታችን በኢየሱስ ክርስቶስ ከሙታን ለይቶ ወይም ከሰው ለይቶ ያስነሳው እግዚአብሔር አብ ነው እንጂ ከሰዎች ወይም በሰው ሐዋርያ ካልሆነ በጳውሎስ ተረጋጋ። አንድ አታንብበው ሙሉን እሱ ጋር ያዘልን። ያስነሳው ማን ነው የሚለው? እግዚአብሔር አብ ነው የሚለው። እግዚአብሔር አብ የሚባል ነው። ቆይ ተረጋጋ። አንዴ ቀስ በልሽ። አብ ወልድ ነው ወይስ አይደለም? አብ ወልድ ነው። አብ ወልድ አብ ራሱ አብ ነው፣ ግን እግዚአብሔር አንድ ነው። አብ ወልድ መንፈስ ቅዱስ ችግር የለውም። አሁን ስላሴ ጋር አልሄድኩም። ኧረ ቆይተ አንዴ አትሩጥ። ይኸውልህ ስላሴ ጋር አልሄድኩም። አብ ወልድ ነው ወይስ አይደለም? እሱን ብቻ መልስልኝ። አንድ ናቸው። አረ ቆይ እንዴ አብ ኦኬ፣ ወልድ አብ ነው። አንድ ከሆኑ ወልድ አብ ነው። ልንገርሽ እኔ ስሙ እኔ አትንገረኝ። ቶቶ አልፈልግም። ይኸውልህ እኔ ስላሴን እኔ ካንተ በላይ ቁጭ አድርጌ አስረዳሃለሁ። ያልኩህን መጀመሪያ አዳምጠኝ። አብ ወልድ ነው ወይ ነው ወይ አይደለም? በለኝ። አንድ እግዚአብሔር ናቸው። አንድ ናቸው። ረበና ረሕመትከ ናውረድ። አረ ቆይ አንዴ። አረ የጠየኩህን ጥያቄ መልስልኝ። አብ ወልድ ነው ወይ?
አብ አባት ይባላል፣ ወልድ ልጅ ይባላል፣ መንፈስ ቅዱስ ስላሴ ይባላል። አመሰግናለሁ። እሺ የአብ ግብሩ መወለድ ነው? አይ አብ አባት ነው የሚባለው፣ መውለድ ነው። ስለዚህ እዛ ጋር አብ አስነሳው ሲል በቃ ችግር የለውም። አብ አስነሳው ሲል ምን እያለ ነው? ማን አስነሳው እያለ ነው? አብ እኮ አስነሳው አለም። አይ ቆይ ማን አስነሳው? ቆይ አሁን እኮ ደህና መተካል። አብ አስነሳው ሲል ማን አስነሳው እያለ ነው? እግዚአብሔር በለው ጥሩ፣ ችግር የለውም። እሺ እግዚአብሔር አብ ነው እንጂ ከሰዎች ወይም በሰው ሐዋርያ አሁን ምንድን እያለ ያለው? ወልድ አስነሳው አይደለም እያለ ያለው፣ ወይም መንፈስ ቅዱስ አስነሳው አይደለም ያለው። ማን ያለው? እግዚአብሔር አብ እንዳስነሳው። እግዚአብሔር አብ ቴንክ ዩ። ስለዚህ ኢየሱስ ክርስቶስ ሁሱም ከቅድም ጀምሮ ሲያስረዳክ የነበረው ምንድነው? ኢየሱስ ክርስቶስ ሞትን ድል አድርጎ አልተነሳም። ያስነሳው የኢየሱስ ክርስቶስ አምላክና አባት የሆነው አብ ነው እያለክ ነው። መጽሐፍ ቅዱስም እንደዛ ነው የሚለው። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ አላነሳም። እንደውም ሞት ኢየሱስ ክርስቶስን ድል አድርጎታል። እሺ እኔ አንድ ነገር ጥያቄ የምጠይቃችሁ ነገር አለኝና እስኪ ቁርአንን ሁሉንም አውቀዋለሁኝና እስኪ ሙታን አስነሳ የሚል ካለ አደንቃለሁ። እኔ ከዚህ ሙታን አስነሳ የሚል አለ እዚህ። ሌላውን ተውና ሐዋርያቶቹ ሐዋርያ ራሱ ሙታን አስነስተዋል። ይሄን አለ እኔ ራሱ ሃይማኖት ተቀይራለሁ። እንዴ ትክክለኛ ቁርአን አለ ማለት ነው። ቁርአን ላይ ምን ካገኘ ሙታን አስነሳ የሚለው ቁርአን ካለ ማለት ነው። ማን ሙታን አስነሳ የሚል ነብያቶች? አይ ቁርአን በጥቅሉ ቁርአን ሁሉንም ቢሆን ሙታን አስነሳ የሚል ትክክለኛ ቁርአን ካለ እኔ እንደ ትክክለኛ በቃ ሃይ ትክክለኛ ማለት ነው። ቁርአን አስነሳ ከሚል የኛ ግን መጽሐፍ ቅዱስ ላይ አለ ቁጭ ብሎ ለመሰረህ እኔ ራሱ ሲያስነሱ ወንቅሸት አይቻለሁ። ወንቅሸት በቅርቡ እንኳን ባህር ዳር ወንቅሸት ችግር የለው። እሺ በቃ ችግር የለው። ሙታንን ያስነሱ ነብያቶች ላሳየህ በቁርአን ላይ በቁርአን አሳየኝ ቅድሚያ። ችግር የለው። ሙታንን ካስነሱ ነብያቶች መካከል ለምሳሌ ዒሳ አለይሂ ሰላም ሙታንን እንዳስነሳ ላሳየህ። ከነብያቶቻችን መካከል ቁርአን ላይ ሙታንን ያስነሱ አሳየኛል። ላሳየው። ነብያችን ዒሳ አለይሂ ሰላም ሙታንን አስነስተዋል። ቆይ ላሳየህ። እሺ በመጽሐፉን ገልጻ አሳየኝ። እንደ ቅድሙ እንደምታሳየው ማለት ነው። አሳይሃለሁ። ችግር የለውም። ማብሽር አሳይሃለሁ። ካሳየኝ ሰልማለሁ ብሏል ይሄ ልጅ። እስኪ እንግዲህ ቃሉን ይጠብቅ እንደሆነ አይጠብቅ እንደሆነ ልናሳየው። ሙታንን እንዳስነሳ ዒሳ ላሳየህ ነው። ኢሳ ምትል እየሰራልን ና በቁርአን ላይ ሙታንን ያስነሳ ነብይ ያሳይ ብለህ ወደ እስራኤል የሚለው ቆይ ላንብበው እንጂ እኔ አነባዋለሁ። ዝም ብለህ አስቀምጥልኝ ባለበት። እሺ ወደ እስራኤል ልጆች መልእክተኛ ያደረገውን እስኪ ትንሽ ለፍ አድርገው የተወሰነ ነገር ያደረገውን ይላኛል። እኔ ከጌታዬ ዘንድ ያው እና እዚህ ጋር ተመልከት። ያው ሙታንንም ማስነሳለሁ። ያው ቃል በቃል ያው ሙታንንም ማስነሳለሁ ቃል አሳየኝ ብለህ ነበር። ያው አሳየው። ምን ትላለህ? ወደ እስራኤል እኮ ነው የሚለው። እስራኤል እኮ የቅዱስ ቦታ ነች። እሺ አምሮኛ አሁን ወደ እስራኤል ነው ወደ ገርባ ነው ወደ ደጋን አይደለም ጥያቄው። ሙታንን አስነሳለሁ ያለ አሳየኝ በቁርአን ላይ ብለህ ነበር አይደል? ያው በቁርአን ላይ ሙታንን አስነሳለሁ ያለ አሳየንህ። ምን ትላለህ? ሙታንንም ማስነሳለሁ ቃል በቃል ያው አነበብከው። ኢየሱስ ነው እንደዚህ ያደረገው እኮ አይደል? ኢየሱስ እኮ ነው አይደለም? ይሳምከው ሙታንን አስነሳለሁ ያለ ነብይ ያሳየኛል ካረላ ቀጥታ አሳየኝ። እስራኤል ማለት ቅዱስ ቦታ አይደለም? እስራኤል የምታተው በመጽሐፍ ቅዱስ የምናውቀው ነገር ያችን ይወልህ ያማ ነው። አምላካችን አላህ ሱብሓነሁ ወተዓላ ከነብያቶች መካከል ለበርካታ ነብያቶች ሙታን የማስነሳትን ስልጣን ሰጥቷቸዋል። ገብቶሃል አይደል? ከዚያ መካከል አንደኛው ይሄ ሙታንን ማስነሳት ነው። ልክ እንዲሁ ይህ ዒሳ አለይሂ ሰላም ሙታንን ያስነሳበት ቦታ ነው። አምላካችን አላህ ሱብሓነሁ ወተዓላ ልክ እንዲሁ በርካታ የሞቱ ሰዎችን በሺዎች የሚቆጠሩ ተነሱ እያለ ያስነሳባቸውን ከሙታን ላሳየህ። እሱ ነው ልጨምርልህ። ይሄ ብቻ አይደለም፣ ሌላ ልጨምርልህ። እሺ እኔ እኮ በመጽሐፍ ቅዱስ በቁርአን ላይ እስራኤል የሚል አይቼ ሰምቼም ሰማህ እኮ ነው። ችግር የለውም። እሺ በቃ ይሄን ልተውና ሌላ ቦታ ላሳየህ። በሺዎች የሚቆጠሩትን ሙቱ ካለ በኋላ ተነሱ እያለ ያስነሳቸውን ደግሞ ማለት ነው ላሳየህ። እሺ አሳየኝ። አይዋ እንደሱ ሱረቱል በቀራ 243 ዶሮውን ሚውት አድርጉት፣ ካልሆነ አርጄ ነው ምሳ የምበላው። አሁን ማለት ነው ማስረጃ ያው
243 ያውና ምን ይላል አምላክ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ሲናገር ወደ እነዚያ እነርሱ ስንት ብዙ ሺህ ሆነው ሞትን ለመፍራት ከሀገሮቻቸው ወደ ወጡት ሰዎች እውቀት አልደረሰምን? አላህም ለእነርሱ ሙቱ አላቸው፣ ሞቱም፣ ከዚያም ሕያው አደረጋቸው። አላህ በሰዎች ላይ ባለችሮታ ግን አብዛኞቹ ሰዎች አያመሰግኑም ማለት ሙቱ አላቸው። በሺዎች የሚቆጠሩ ህዝቦች ወዲያውም ሕያው ሆኑ አላቸው፣ ሕያው አደረጋቸው። አላሁ አክበር። አንድ አይደለም አታንቀሳቅሰው እንጂ ወንድሜ ባላጠፋሁ እኔ ራሴ ማነበብኩት። እሺ አንብበው። እሺ ያው አብሽር ከራዙርልህ ካሜራ። እሺ ባለበት ይቆም። እሺ በቃ ባለበት። እሺ አብሽር ባለበት ይቆማል። እውቀትን ወንድሜ ምን አልከኝ? ሙታን አስነሳ እንደሚለው ይሄ ራሱ ሕያው አደረጋቸው። አስነሳ ማለት እኮ ሕያው አደረጋቸው ማለት እኮ ነው። ኧረ ወንድምዬ ዋይ ማስተት ነው ስልህ መጽሐፍ ቅዱስ ሙቱ አላቸው፣ ከዚያም ሕያው ሆነው ተነሱ አላቸው። ተነሱ እያለህ እኮ ነው የጌታ ሰው። ያው ምን አለው? አላህም ሙቱ አላቸው ከዚያም ሕያው አደረጋቸው ይላል። ሞቱና ከዚያ ሕያው አደረጋቸው አስነሳቸው ማለት ነው። አስነሳው ቢለው ቃሉን የፈለገው ፊደሎቹን ፈልገህ ነው። ፊደሎቹን የፈለገው አስነሳው የሚለው ምንድን ነው? ፊደሎቹ ችግር የለውም። አስነሳ የሚለው ትክክለኛ በግጹ ማለት ነው። ያደረጋቸው ልትሆንና አስነሳ። ችግር የለውም። ምስሉ ላሳየህ። ችግር የለውም። ከኔ ጋር ሁሉም አለ። አውሽር ያ አስነሳ የሚለውን ቃል በቃል ሊፈልጉ ነው። አላሳየ ላንብብልህ ወይንስ ታነባዋለህ አንተ አሁን ራስህ? እሺ አንብብልኝ። አንብብ አንተ ወይንም ያንን በከተማ ላይ እሺ ወይንም ያንን በከተማ ላይ እርሷ በጣራዎቿ ላይ የወደቀች ስትሆን ያለፈውን ሰው ቢጤ አላየህምን? ይህችን ከተማ ወይንም ከተሞች በኋላ አላህ እንዴት ሕያው ያደርጋታል አለ። አሁን በደንብ አዳምጥ። አላህም ገደለው። እሺ አላህም ገደለው 100 ዓመትንም አቆየው። ይታያል ልጆች፣ 100 ዓመትንም አቆየው። ከዚያም ምን ይላለች? አንብባት። ምን ትላለች? እቺ አስነሳው ነው የሚለው። አላሁ አክበር። ቅድምም ብሏል ሕያው ያደረገው የሚለውን አልፈልግም፣ አስነሳው የሚለውን ፊደሉን ነው የምፈልገው አለ። አስነሳው አለ ቃል በቃል። የአላህ ሱብሓነሁ ወተዓላ ያው ማስረጃ ሳይሆን አስነሳው የሚል ቃል በቃል። አሁን ከመስለም ምንድን ነው ያገደህ? ለምንድን ነው እስልምናን የማትቀበለው? እንዳትሰልሙ ያደረጋቸው ነገር ምንድን ነው? ክርስቲያኖች ደስ ያላቸውን በእስልምና ላይ ጥያቄ ጠይቁ ገብታቸው